ሰላም እንዴት አላችሁ ዩናይትዳውያን? ኮቢ ማይኑን አሰልጣኝ ማይክል ካሪክን የሚመለከቱ እስቲ ጉዳዮችን እናንሳ። ኮቢ ማይኑ እንደሚታወቀው በክረምቱ በተደረገው የዓለም ዋንጫ የእንግሊዝ ብሔራዊ ቡድን ስብስብ አካል የነበረ ቢሆንም ወጣቱ የማንቸስተር ዩናይትድ ተጫዋች በውድድሩ ላይ አንድም ደቂቃ መጫወት አልቻለም። ታዲያ እንግዲህ ማይኑ በዚህ ሳምንት ወደ ማንቸስተር ዩናይትድ ስብስብ ተመልሷል። ማይክል ካሪክ ለወጣቱ አማካይ ፈታኝ ወደ ሆነበት የክረምት ወቅት ሲመጣ የነበረውን መንፈስ እንግዲህ ለማንሳት ይሞክር ስለነበረ በብሔራዊ ቡድኑ የደበረው ወይም ደግሞ በብሔራዊ ቡድኑ አለመጫወቱ በጣም ያስከፋው ስለነበረ በዓለም ዋንጫ ወቅት ሙሉ ከኮቢ ማይኑ ጋራ ይገናኝ እንደነበረ ይፋ አድርጓል። በእያንዳንዱ ጊዜ ማይኑ በካሪክ መመሪያ ስር ራሱን ወደ አዲስ ደረጃ ባሸጋገረበት የማንቸስተር ዩናይትድ አስደናቂ የሁለተኛ አጋማሽ የውድድር ዘመን በኋላ በቶማስ ቱኸል የ26 ተጫዋቾች የዓለም ዋንጫ ስብስብ ውስጥ ተካቶ ነበር። ነገር ግን ቱኸል በአማካይ ስፍራ ላይ ሌሎች ተጫዋቾችን ማስቀደሙን በመምረጣቸው የዓለም ዋንጫ ህልሙ ወደ ቅዠት ተቀይሮበታል። በውድድሩ ወቅት እንግዲህ ጆርዳን ሄንደርሰን እና ሪስ ጄምስ ሁለቱም ከማይኑ ቀድመው በዚያ ስፍራ ላይ ተጫውተዋል ወይም ደግሞ ቋሚ ሆኗል። የ21 ዓመቱ ወጣት በመቀጠል ከፈረንሳይ ጋር በነበረው የነሐስ ሜዳሊያ ጨዋታ በትንሽ የጀርባ ጉዳት ምክንያት ሳይሰለፍ ቀርቷል። እንደውም ከዚህ ጋር በተያያዘ ሆን ብሎ ነው አኩርፎ ነው የሚሉ ነገሮች እየወጡ ነበረ፣ ከዚሁ ከጉዳቱ ጋር በተያያዘ ማለት ነው። ነገር ግን በዚህ ሳምንት በዩናይትድ የካውንቲ ኪልዳሬ የቅድመ ውድድር ዘመን የልምድ ካምፕ ተገኝቷል። ካሪክ በሰሜን አሜሪካ ካጋጠመው አስቸጋሪ ልምድ በኋላ እንግዲህ በጥሩ መንፈስ ላይ እንደሚገኝ ተናግሯል። ከተመለሰ ጀምሮ በጣም ጥሩ ሁኔታ ላይ ይገኛል ሲል ካሪክ ተናግሯል። በክረምት ወቅት ከእርሱ ጋር ብዙ እንገናኝ ነበር። እኔም ራሴ በዚያ ቦታ ላይ ስለነበርኩና በዓለም ዋንጫ ላይ ሳልጫወት ስለቀረው ስሜቱን አውቀዋለሁ ነው ያለው። ከውጭ ሆኖ ሲታይ ሁሉም ሰው እዚያ በመገኘት ብቻ ደስተኛ ሊሆን እንደሚገባው ሰዎች ይላሉ፣ እንደዛ ያምናሉ። ግን ደግሞ በእርግጥም እዚያ መገኘት ቀላል ነገር አይደለም። ያንን ማድነቅ የሚያስፈልግበት ጎን አለ። ሁላችንም ከውጭ ሆነን የኮከብነትን የደመቀውንና ወንታ የሆነውን የእግር ኳስ ገጽታ እናያለን። ነገር ግን ተጫዋቾች ሰብአዊ ፍጡራን ናቸው። ሁላችንም የራሳችን ደስታና ሀዘን አለብን። ስለዚህ እርስ በርሳችን መደጋገፋችን አስፈላጊ ነው ብሏል። መጫወት ያስፈልጋል። እኔም በዚያ ውስጥ ስለነበርኩበት ይገባኛል ነው ያለው። ኮቢ እንግዲህ እዚያ መሄዱ ጥሩ ልምድ ነበር። ደግሞም የዓለም ዋንጫ ስለሆነ እዚያ የመድረስ ደረጃው ራሱ ትልቅ እርምጃ ነው። እሱ አሁንም በጣም ወጣት ነው። እስካሁን በአጭር ጊዜ ውስጥ ብዙ ነገሮችን አሳይቷል ብሏል ካሪክ። ስለዚህ እሱ ያለበት ደረጃ ላይ መድረሱ በራሱ ትልቅ ስኬት ነው ሲል ገልጸዋል። መጫወትና ተጽዕኖ መፍጠር እንግዲህ እየፈለክ ይላል። ሳትጫወት ስትቀር የሚያናድድ መሆኑ አይቀርም የሚለው ካሪክ ያ ራሱ ካልተጫወት የራሱ የሆነ ፈተና አለው። ነገር ግን አሁን ኮቢ ተመልሷል ያለው በዚህ ሳምንት በጣም ጥሩ መንፈስ ላይ ነው ያለው። ወደ እንግዲህ ኦልትራፎርድ ወይም ደግሞ ወደ ቤት ወደ ማንቸስተር ዩናይትድ በመመለሱ እና ወደ አዲሱ የውድድር ዘመን በጉጉት እንግዲህ በመጠበቁ ደረጃ አዲስ ተስፋ ፊቱ ላይ አለ። በውድድሩ ማጠቃለያ አካባቢ የሜኑ የአካል እንቅስቃሴ ይሄ ቦዲ ላንጉጅ ይሉታል እና ከስታዲየም ቀድሞ በመውጣት ላይ አንዳንድ ትችቶች የነበሩ ቢሆንም ካሪክ ለረጅም ጊዜ ለሚያውቀው ለዚህ ወጣት ተጫዋች የሰጠውን ምክር ይፋ አድርጓል። እዚያ መሆንህ ራሱ እንግዲህ ራሱን የቻለ ራሱን ሊያደንቅ እንደሚገባ ነው የተናገረው። እናም ካለው ሁኔታ የተቻለውን ያክል ጥቅም ለማድረግ እንግዲህ ጥረት አድርግ ብየዋለሁ፣ የተቻለክን ነገር አድርግ ብየዋለሁ። ከዚያም ትክክለኛውን ነገር ማድረግህን ቀጥልና ዝግጁ ሆነህ ጠብቅ ሲል እንደመከረው ነው የተናገረው። በመጨረሻም እንግዲህ ያው እንደሆነው ሁሉም ኮቢ ማይኑ እድል አላገኘም። ነገር ግን ደግሞ አሁን ተመልሰዋል። ከኛ ጋር ወደ ቤቱ በመመለሱ በጣም ደስተኛ ነን። በዚህ ሳምንትም በጣም ጥሩ ነበርን። በቀጥታ እንግዲህ ወደ ልምምድ ተመልሷል ሲል ስለ ኮቢ ማይኑ ተናግሯል ማለት ነው። ስለዚህ ሁሌም ቢሆን እንዳልተለየው ከጎኑ እንደነበረ እዛም ሆኖ እንግዲህ ያወሩ እንደነበረ ይመክረው እንደነበረ ምንም እንዳይሰማው ብዙ ነገሮችን ያደርግ ነበረ። የማንቸስተር ዩናይትድ ኢቭኒንግ ኒውስ ዘገባ ደግሞ ወደ ሌላኛው እናምራና የውድድር ወይም ደግሞ የዝውውር መስኮቱ ሊጠናቀቅ ከ3 ሳምንታት ያነሰ ጊዜ በቀረው በአሁኑ ወቅት ማንቸስተር ዩናይትድ ያወጣው 85 ሚሊዮን ፓውንድ ብቻ ነው። ማይክል ካሪክ ተጨማሪ አዳዲስ ተጫዋቾች ሲፈርሙ ማየት ይፈልጋል ይለናል። ካሪክ ከአዲስ የውድድር ዘመን በፊት ተጨማሪ ጥራትና የተጫዋቾች ስብስብ ጥልቀት እንደሚፈልግ ይፋ ካደረገ በኋላ
የማንቸስተር ዩናይትድ አመራሮች በዝውውር መስኮቱ ተጨማሪ ነገሮችን ለማግኘት እንግዲህ ግፊታቸውን እንዲቀጥሉ ጥሪ አቅርቧል። ዩናይትድ በዚህ ክረምት ካርል ዳርሎን፣ አንድሬ ሳንቶስ እና ዩሪ ቴሌማንስን ለማስፈረም 85 ሚሊዮን ፓውንድ ያወጣ ቢሆንም ዝውውር ከፈጸመ አሁን 1 ወር ሞልቶታል። የዝውውር መስኮቱ ሊጠናቀቅ ደግሞ ከ3 ሳምንት ያነሰ ጊዜ ይቀረዋል። ካሪክ የግራ መስመር ተከላካይና የአማካይ ለማስፈረም በእቅዱ ላይ እንግዲህ የያዘ ሲሆን ወደ ቻምፒየንስ ሊግ መመለሱ በጨዋታ መርሃ ግብሩ ላይ ከፍተኛ ጫና ስለሚፈጥር በዘመኑ እንግዲህ ቡድኑ በልዩ ልዩ መንገዶች እንደሚፈተን ይታወቃል። እሱም ያውቃል። እስካሁን በተሰሩ የዝውውር ስራዎች ደስተኛ ቢሆንም አሰልጣኙ ቡድኑ በሁሉም 4 ውድድሮች ላይ ተወዳዳሪ የሚሆንበት ደረጃ ላይ እንዲደርስ አሁንም ተጨማሪ ስራ መሰራት እንደሚያስፈልግ ያምናል። ከምንም በላይ መጀመሪያ ባስፈረምናቸው ተጫዋቾች በጣም ደስተኛ ነኝ ብዬ አስባለሁ ሲል ካሪክ ተናግሯል። ስብስቡን አሻሽለናል፣ የቡድኑን ሚዛን እንዲሁም ጥራትና መሄድ የምንፈልግበትን አቅጣጫ በተለያዩ መንገዶችም አሳድገናል፣ አውቀናል ብሏል። ሁልጊዜም መሻሻል እንፈልጋለን፣ ተጨማሪ ነገሮችንም እንሻለን፣ ደግሞም ያስፈልጉናልም። ያንን እንዴት ማድረግ እንደምንችል ማየታችንን እንቀጥላለን። ስለዚህ ያ በጭራሽ አይቆምም፣ ይህንን እንረዳዋለን። ስለዚህ ግፊታችንን መቀጠል አለብን ያለው አስረግጦ ዩናይትድ በዚህ ክረምት እስካሁን ያወጣ ወጪ ከኢፕስዊች ታውን እና ኮንቨንተሪ ሲቲ ያነሳ ሲሆን ከተቀናቃኞቹ ደግሞ በጣም ዝቅ ብሎ ተገኝተዋል። ማንቸስተር ሲቲ፣ ቼልሲ እና ቶተንሃም በዚህ ክረምት በአንድ ተጫዋች ላይ 100 ሚሊዮን ፓውንድ ፈሰስ አድርጓል። ዩናይትድ ደግሞ በ3 ተጫዋቾች 85 ሚሊዮን ፓውንድ። ይሄ በጣም ዲፍረንት አለው። ግን ዞሮ እንዳልኳችሁ ዋጋው አይደለም ማተር የሚያደርገው ተጫዋቾች ኳሊቲ ነው። ዩናይትድ ከታላላቆቹ 6 ቡድኖች ውስጥ ይህን ያላደረገ ብቸኛው ክለብ ነው። 100 እና ከዛ በላይ ያላወጣ 100 ይቅርና ምንድነው ይሄ ከ60 በላይ እንኳን ያን ያህል አልሄደም። ሊቨርፑል በ2025 ይህንን 2 ጊዜ ያደረገ ሲሆን ብራድሊ ባርኮላን የሚያስፈርም ከሆነ ምናልባት አሁን ብዙ ስማቸው ከባርኮላ ጋር የተያዘ ነው። ባርኮላ በፒኤስጂ ባለፈውም እድል አልተሰጠውም። ከዛ ጋር ተያይዞ የሚያስፈርመው ከሆነ አሁንም ድጋሜ ሊያደርጉት ይችላሉ። በኦልትራፎርድ ፖል ፖግባን ለማስፈረም የወጣው የ89 ሚሊዮን ፓውንድ የክለቡ ከፍተኛ ዝውውር ዋጋ እስካሁን ሳይሰበር 10 ዓመታት ተቆጥረዋል። አሁንም ሌላ ቁጥር ወይም ደግሞ አሁንም ሌላ በክረምት የዝውውር ጊዜ እንደሚያሳልፉ ይጠበቃል። ሌላ ተጫዋች ደግሞ ዋንጫ የማግኘት ፍላጎት ስላለው ክለቡ ከፍተኛ ገንዘብ ከሚያወጡ ቡድኖች ጋር መፎካከር አለበት። ለካሪክ ደግሞ ትልቅ ፈተና ነው እንደዚህ ትልልቅ ተጫዋቾችን ማምጣቱ ደረጃ ላይ ማለት ነው። የዩናይትድ ዋና አሰልጣኝም ዩናይትድ የራሱ የዝውውር ዋጋ ክብረ ወሰንን የሚሰብርበት ጊዜ ሊመጣ እንደሚችል አምኗል። ነገሩ ትንሽ የሚወሰነው በየትኛው ቦታ ላይ እንደሆነ እንግዲህ በእጅ ላይ ምን እንዳለና በተወሰኑ አጋጣሚ ዎች ላይ በምትፈልገው እንቅስቃሴ ላይ ነው ሲልም እንግዲህ ይደመጣል። አንዳንድ ጊዜ ትክክለኛው ተጫዋች ከሆነ ያንን ማድረግ ያስፈልጋል ያለው ድጋሚ ነገሩ ሙሉ በሙሉ በገንዘብ ላይ ብቻ የተመሰረተ እንዳልሆነና ገንዘብ ዋስትና እንደማይሰጥ ተጫዋቾች ትክክለኛና አሁን ካለ የተሻለ መሆን እንዳለባቸው ነው የሚያምነው። በሂደት ሁልጊዜም ስብስቡን በተለያዩ መንገዶች ለማጠናከር ግፊታችንን መቀጠል ያለብን ጊዜ ነው የሚለው ካሪክ በዚህ ሳምንት በካርተን ሃውስ በተደረገው የክለቡ ልምምድ ካምፕ በነበረው የ25 ደቂቃ ቆይታ ውስጥ ስለ ተጫዋች ምልመላ በሚያወራበት ወቅት ግፊታችንን መቀጠል አለብን የሚለውን ቃል 4 ጊዜ ተናግሮታል። ነገር ግን ከእግር ኳስ ዳይሬክተሮች ጄሰን ዊልኮክስ እና ከዋና ስራ አስፈጻሚው እንግዲህ ኦማር ቤራዳ ጋር ያለው ግንኙነት በጣም በጥሩ ሁኔታ ላይ እንደሚገኝ ገልጿል። የት ላይ ስራ መስራት እንዳለብን እና የት ቦታ ላይ መሻሻል እንደምንፈልግ እንግዲህ የማቋረጥ ግንኙነት እናደርጋለን፣ የማያቋርጥ ግንኙነት እናደርጋለን ሲል ተደምጧል። ግፊታችንን መቀጠል እንዳለብንም የምናስተላልፋቸው መልእክቶች በጣም ግልጽ እንደሆኑ እናሳውቃቸዋለን። እንዲሁም ለማድረግ የምንፈልጋቸው የተወሰኑ ነገሮች አሉ። ነገር ግን ነገሩ ትክክለኛ መሆን አለበት እና ከነ ጄሰን ዊልኮክስ እንደዚሁም ደግሞ ከነ ኦማር ቤራዳ ጋራ በጣም ጥብቅ የሆነ ግንኙነት እንዳለው ይናገራል። ዩናይትድ እስካሁን ብዙ ዝውውሮችን ባያደርግም ካሪክ ባደረጓቸው ዝውውሮች በጣም ደስተኛ ነው። በተለይም አንድሬ ሳንቶስ ከቼልሲ በ50 ሚሊዮን ፓውንድ ከተዘዋወረ በኋላ ያሳየውን ተጽዕኖ አድንቋል። አንድሬ ለእንደዚህ አይነት ወጣት ተጫዋች ወደ ቡድኑ የመጣበት መንገድ ባህሪውና ስብዕናው ህልም ነው፣ በቃ እውነትም ህልም ነው ሲል ነው የተናገረውና በጣም አወንታይ ነው፣ የበሰለ ነው፣ በትኩረት የተሞላ መማር ይፈልጋል። ወዲያው እንደመጣ ሌሎች ተጫዋቾችን ለመርዳት በጨዋታ ውስጥ ለማውራትና ለመግባባት ይሞክራል። ብሎም እውነተኛ ጥራት ያለው ስብዕና ያለው ተጫዋች ነው። እሱን በማግኘታችን ወደ እኛ በመቀላቀሉ በጣም ደስተኞች ነን ሲል ካሪክ ስለ አዲሱ
የመጀመሪያው ፈራሚ እንደዚሁ ሳንቶስ ተናግሯል ማለት ነው። እንግዲህ አሁንም ቢሆን የዝውውር መስኮቱ አልተዘጋም። ማንቸስተር ዩናይትድ እንደሚባለው ከሆነ ምንጮች እንደሚሉት ከሆነ ለክለቡ ጥብቅ ነን ብለው እንደሚሉት ከሆነ ከማንቸስተር ዩናይትድ ጋር ቅርበት ያላቸው ምንጮች ማለት ነው ለዝውውር መስኮቱ የመጨረሻ ሳምንታት የሚሆን በቂ ፋይናንስ አቅም እንዳላቸው እና ተጫዋቾችን ማስፈረም የሚፈልጉ ከሆነ የሚያስፈርሙበት አቅሙ እንዳላቸው መረጃዎች እየወጡ ይገኛሉ። ለማንኛውም ባነሳሁት ሀሳብ ምን አይነት ሀሳብ አላችሁ? ምን አይነት አስተያየት አላችሁ? አደምጣለሁ። አብራችሁን ለነበራችሁ አመሰግናለሁ።